ሞት አለብኝ አለ አላህን የፈራ ይሄንን ሱራ ፈጽሞ ማዕናውን ሳያውቅ ስለዚህ ሱራ በደንብ ዕውቀቱ ሳይኖረው ፈጽሞ ቀብር መግባትን አይወድም። አላህ መጨረሻችንን ያሳምርልን። ያው ሞት አይቀርምና ይሄንን ሱራ በደንብ አጥብቀን እንያዝ። ስለዚህ ሱራ በደንብ ዕውቀቱ ይኖረን። ስለዚህ ሱራ ብዙ ሰምታችሁ ሊሆን ይችላል። ለምሳሌ ዚያን ሱሐቢይ ቂሷ ማየት እንችላለን። ይህንን ሱራ በየሶላቱ መጨረሻ ላይ የደጋገመባቸው ሱሐበቶች ወደ ረሱላችን ሰለላሁ ዐለይሂ ወሰለም በመሄድ እየደጋገመብን ነው አንድ አይነት ሱራ መጨረሻ ላይ ሁሌምና ምንድነው ለምን እንዲህ ያደርጋል ሲሉ ለነብያችን ሸክዋ ባቀረቡበት ሰዓት ነብያችን ሄዱና ለምን እንደሚደጋገም ይህንን ሱራ ጠይቁት ሲሉ ይነግሯቸዋል። ከዚያም እነኚህ ሱሐበቶች ሲጠይቁት መልሱ ይህ ነበረ። ይህን ሱራ የመደጋግምበት ምክንያት የጌታዬ አላህን ባህሪ በውስጡ አቅፎ ስለያዘ እወደዋለሁኝና ነው የመደጋግመው ሲል ይነግራቸዋል። ይህን መልስ ወደ ነብዩ ይወስዳሉ እነኛ ሱሐበቶች። ነቢያችንም ሰለላሁ ዐለይሂ ወሰለም ይህንን ሲነግሯቸው ምን እንዳሉ ታውቃላችሁ? ሂዱና ንገሩት ይህንን ሱራ በመውደዱ ምክንያት አላህም ይወደዋል። አላሁ አክበር። በሌላ ዘገባ ደግሞ ለሱ ለዚች ለሱራው ባለው ውዴታ ምክንያት አላህ ጀነት አስገባዋሉ። አላሁ አክበር። ይህች ሱራ ካየን በለፍ በጣም ትንሽ የሚባል ሁለት መስመር ሁለት ሰጠር ቢሆንም ግን የቁርአንን ثلث ቁርአን 1/3ኛውን ያክል አጅር እንደሚያስገኝ ይሄንን አንዴ ብቻ መቅራቱ የቁርአን 1/3ኛውን ያክል ተቀርቶ የሚገኘውን ያክል አጅር እንደሚያስገኝ በሐዲስ ተነግሯል። ለመሆኑ ይህ ሱራ ማን ነው? ሱረቱል ኢኽላስ ነጃ የሚወጣባት ሱራ። በውስጧ ያለውን አውቆ ያመነ ሰው خلاص ነጃተል አበድ እስከ መጨረሻው ነጃ የሚወጣ ሰው ይሆናል ማለት ነው። ወደ ፍቹ ወይም ትርጓሜው ከመግባታችን በፊት የወረደበትን ምክንያት ልንገራችሁ። ይሁዳዎች ኦር ሙሽሪኮች ወደ ነቢያችን ሰለላሁ ዐለይሂ ወሰለም በመምጣት ምን ይሏቸዋል? ሲፍ ለና ረበከ አለዚ ተዕቡዱሁ የምትገዛውን የምታመልከውን ጌታ መገለጫ ወይም ባህሪ ነገር ብለው በጠየቋቸው ሰዓት ይህ ሱራ ወረደ በነቢያችን ላይ። ምን ይላል? ቢስሚላሂ ራህማኒ ራሂም ግልጽ ነው ትርጉሙ። ከዚያም ቁል ሁወላሁ አሐድ ቁል አይ አንተ ሙሐመድ ሆይ ብለህ በላቸው ሁወላሁ አሐድ የኔ ጌታ እኮ አንድ የሆነ ጌታ ነው። ማለትም አላህ ምንም አይነት አጋር ምንም አይነት ሸሪክ የለም፣ በጌትነቱ የሚጋራው ጌታ የለም፣ 2 3 4ኛ ጌታ ሌላ የለም። አለቀ። በዚህ እንግዲህ 2 3 አድርገው ጌታ አለን ሲሉ የነበሩ ሰዎች ተመቱ ማለት ነው። ቀጣይ ምን አለ? አላሁ ሶመድ። ይሄን ደግሞ በጣም ሰፊ ማዕና አለው። ከዚያ መካከል አላሁ ተባረከ ወተዓላ ሶመድ በራሱ የተብቃቃ የሆነ ጌታ ነው፣ ወደ ሌላ የማይከጅል ፈጽሞ ወደ ሰማይ በለው ወደ መሬት ወደ አርሽ ወደ ኩርሲ ወደ ጀነት ወደ ጀሃነም ወደ ሰው ልጅ ወደ መላእክት ወደ ጅን ወደ ምንም ነገር የማይፈልግ በራሱ ቋሚ በራሱ የተብቃቃ የሆነ ነገር ግን በተቃራኒ ፍጥረቶች ከሱ ውጭ ያሉ ነገራቶች በሙሉ ወደ እርሱ የሚፈልጉ ያለ አላህ ወደ አላህ ያለ መጠጋት ለቅጽበት ያክል መቆየት የማይችሉ የሁሉም መጠጊያ የሆነ ጌታ ነው። ይሄ ባጭሩ ነው። ይሄንን አላሁ ሶመድ ያስረዳል። ከዚህም በላይ በሰፊው ያስረዳል። ከዚህ አስቀጥሉ ለም የሊድ ወለም ይውለድ አላህ አልወለደም አልተወለደም። እርሱ አላህ ለሆነ ነገር መሰረት አይደለም። ለሆነ ነገር ለምሳሌ ለልጅ አባቱ መሰረት እንደሆነ ሁሉ አላህ ለሆነ ነገር መሰረት አይደለም። እሱም ከሆነ ነገር የወጣ አይደለም። ልክ ልጅ ከአባቱ እንደሚወጣው ማለት ነው። ከዚህ ፍጹም የጠራ የሆነ ጌታ ነው። ከዚህ አስቀጥሎ ወለም የኩን ለሁ ኩፉወን አሐድ ዘጋ خلاص ለእርሱ ለአላህ አንድም ቢጤም አምሳያ የለውም። ብዙሃኖች አሁን በጊዜያችን እየተፈተኑበት ያለው ወላሂ የዚህን አያ ማዕና በደንብ ስላላወቁ ወይም እንዲያውቁ አላህ ስላልሻላቸው ነው እንጂ ይሄንን አያ በደንብ ላስተነተነው ምን ማለት ነው? አላህ አሁን በጊዜያችን አላህ እግር አለው እጅ አለው እያሉ አላህን በፍጥረት ባህል የሚገልጹ ሰዎች መጥተዋል። አላህ ይጠብቀን። ይሄ በጣም ከባድ አደጋ ነው። አላሁ ተባረከ ወተዓላ የሰው ልጅንም ይሁን ጅንንም መላእክትን ምንም ነገር ከመምሰል ፍጹም የጠራ ጌታ ነው። አላሁ ተባረከ ወተዓላ አንተ በልብህ ይሄ ነው ብለህ አስበህ ልደርስበት የማትችል አይነት ጌታ ነው። ነብያችን ሰለላሁ ዐለይሂ ወሰለም በሐዲታቸው ላ ፊክረተ ፊ ረብ ጌታ የምን ይመስል ይሁን ብሎ ማንሰላሰል አይቻልም ብለው ዘግተውታል። የተዘጋ በር ነው። መህማ ተሰወርተ ቢባሊክ ፈላሁ ላ ዩሽቢሁ ዛሊክ አንተ በልብህ የፈለግከውን ያክል ብታንሰላስል ያ የሳልከው ነገር ፍጹም አላህን አይመስልም። አለቀ። 4 ነጥብ። ለአላህ አንድም ቢጤ አምሳያ ታገኝለት ልታደርግለት አትችልም። የሰው ልጅ አእምሮ የአላህን ማንነት የአላህን እውነታ የአላህን ሐቂቃ አስቦ ሊያገኘው ወይም ሊደርስበት አይችልም። ምክንያቱም አላህን የሚመስል ነገር ሌላ የለም። የኛ የሰው ልጆች አእምሮ ደግሞ ሊደርስበት የሚችለው ከዚህ በፊት አይቶት የሚያውቀውን ነገር ነው። እኛ ደግሞ ከዚህ በፊት አላህን አይተን አናውቅም፣ ወይም አላህን የሚመስል ነገር አይተን አናውቅም። የሰው ልጅ አእምሮ አላህን እንዲደርስበት ተደርጎ አይደለም እንትን የተደረገው። ለአላህ ምንም ማምሳያ የለውም። አንተ አላህ ምንም ማምሳያ የለውም ብለህ ማመንህ ይሄ ትክክል ነው። ከማ ቃለ ሰይድና አቡበከር ስዲቅ እንዳሉት ማለት ሰውየው አላህን ምን ይመስል ይሆን ብሎ አስቦ አለማድረሱ አለማግኘቱ ያ ነገር የለውም ብሎ ማመኑ አላህ ማምሳያ የለውም ብሎ ማመኑ ይሄ ትክክለኛ አላህን ማወቅ ነው ብለዋል። ከዚህ አልፎ ግን አላህ ምን ይመስል ይሆን ብሎ ማስተንተኑ ኩፍሩን ወኢሽራክ አሉ። ክህደትና በአላህ ላይ ማጋራት ነው። ምክንያቱም ሰውየው አስቦ መጨረሻ ላይ ውጤት ላይ ስለማይደርስ ማለት ነው። አላህን ሊደርስበት ስለማይችል
ገብታችኋል ከዚያም ከዚህ ሱራ በኋላ ይሄንን ነብዩ ካነበቡ በኋላ هذه صفات ربي ይሄ ነው የኔ የጌታዬ ባህሪ ያሉ አላሁ አክበር እና ይሄንን ሱራ በደንብ አጥብቀን ማዕናውን በደንብ ገብቶን ለአኺራችን ለሞት ተዘጋጅተን መቀመጥ ነው ያለብን ይሄንን መልእክት ለብዙሃኖች ብታደርሱ የሐቂቃ ለዓለ ቢሰበብ هذا በዚህ ምክንያት አይታወቅም አላህ ከተቀበላቸው የጀነት ካላቸው ባሮች ልንሆን እንችላለንና በደንብ ሼር ማድረግ ተደራሽ እናድርገው ከጨኩባችሁ በጣም ይቅርታ አፎን ሰላም አለይኩም ወራህመቱላሂ ወበረካቱ ዙመር ኦንላይን የቁርአን ማዕከል ካፍ መፍታት እስከ ምትከት ዙመር ኢስላሚክ ሚዲያ